የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር ምዝገባውን በትክክል አለመከናወኑን መንግስት አስታወቀ። በአዲሱ የቤት ልማት ፖሊሲ መሰረት 80 በመቶ የመኖሪያ ቤቶች የሚገነቡት በግል ባለሀብቶች መሆኑንም ይፋ አድርጓል። በሌላ በኩል ደግሞ ኪሳራ የሚደርስባቸው ባንኮች ቁጥር እየጨመረ እንደሚገኝ ለማወቅ ችለናል። ከ2 ቢሊዮን ብር በላይ የከሰረ ባንክ መኖሩ የተገለጸ ሲሆን የባንኩ ፕሬዝደንትም ከኃላፊነት መልቀቃቸውን ያገኘነው መረጃ ያመለክታል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ኪሳራ የሚደርስባቸው ባንኮች ቁጥር እየጨመረ እንደሚገኝ ለማወቅ ችለናል። ከ2 ቢሊዮን ብር በላይ የከሰረ ባንክ መኖሩ የተገለጸ ሲሆን የባንኩ ፕሬዝደንትም ከኃላፊነት መልቀቃቸውን ያገኘነው መረጃ ያሳያል። ጸደይ ባንክ በ2017 የሂሳብ ዓመት ከ2 ቢሊዮን ብር በላይ ኪሳራ ማስተናገዱና የባንኩ ፕሬዝደንትም ከኃላፊነት መልቀቃቸው ታውቋል። ከኢትዮጵያ ብሔራዊ ባንክ ፈቃድ አግኝተው ወደ ባንክ ሽግግር ካደረጉ 6 ማይክሮ ፋይናንስ ተቋማት ውስጥ የመጀመሪያው የሆነው የቀድሞ አማራ ብድርና ቁጠባ ተቋም አንዱ መሆኑ ይታወቃል። ይህ የማይክሮ ፋይናንስ ተቋም ጸደይ ባንክ በሚል መጠሪያ ወደ ባንክነት የተሸጋገረ ሲሆን ሰሞኑንም የ2017 ሂሳብ ዓመት የስራ አፈጻጸም ሪፖርቱን ይፋ አድርጓል። ሪፖርቱ እንደሚያሳየውም ባንኩ በ2017 የሂሳብ ዓመት የስራ እንቅስቃሴው 2.1 ቢሊዮን ብር ኪሳራ እንዳጋጠመው ታውቋል። በኢትዮጵያ ይንቀሳቀሱ ከነበሩ ከ45 በላይ የብድርና ቁጠባ ተቋማት ውስጥ ወደ ባንክነት እንዲያድጉ መወሰኑን ተከትሎ ከኢትዮጵያ ብሔራዊ ባንክ ፈቃድ በማግኘት ቀዳሚ የሆነው ጸደይ ባንክ በተጠናቀቀው የ2017 የሂሳብ ዓመት ያስተናገደው ከፍተኛ ኪሳራ ለመጀመሪያ ጊዜ ያጋጠመው እንደሆነም ታውቋል። ኪሳራ ያስተናገደበት መሰረታዊ ምክንያት ሪፖርቱ ላይ በግልጽ ባይቀመጥም ባንኩ የማስተካከያ እርምጃዎች እየወሰደ ስለመሆኑ ግን ያገኘነው መረጃ ያመለክታል። ጸደይ ባንክ ላለፉት ዓመታት በተለይም ደግሞ ከ2013 የሂሳብ ዓመት ጀምሮ ያልተቋረጠ ትርፍ ሲያገኝ የቆየ ቢሆንም በ2017 ሂሳብ ዓመት ግን ትርፋማነቱን ማስቀጠል ሳይችል ቀርቷል። ጸደይ ባንክ ከማይክሮ ፋይናንስነት ተሸጋግሮ የባንክ አገልግሎት መስጠት በጀመረበት የመጀመሪያው ዓመት ማለትም በ2013 የሂሳብ ዓመት 1.3 ቢሊዮን ብር የተጣራ ትርፍ አግኝቶ የነበረ ሲሆን ይህንኑ ትርፋማነቱን በማስቀጠል በ2014 የሂሳብ ዓመትም 1.3 ቢሊዮን ብር አትርፎ ነበር። በ2015 የሂሳብ ዓመትም እንዲሁ ከታክስ በኋላ 1 ቢሊዮን ብር ትርፍ፣ በ2016 የሂሳብ ዓመት ደግሞ 1.4 ቢሊዮን ብር ትርፍ አስመዝግቦም ነበር። በተጠናቀቀው የ2017 ዓመት ግን ያለፉትን ዓመታት ትርፋማነቱን ማስቀጠል እንዳልቻለና የተጠቃለለ 2.1 ቢሊዮን ብር ኪሳራ እንደደረሰበት ታውቋል። በዚህም ምክንያት የባንኩ ባለ አክሲዮኖች በ2017 ሂሳብ ዓመት 1000 ብር ዋጋ ባለው አንድ አክሲዮን ላይ የ132 ብር ኪሳራ እንደደረሰባቸው ታውቋል። የጸደይ ባንክ የ2017 የሂሳብ ዓመት የባንክ ስራ ክንዋኔዎች በሪፖርቱ የተመላከቱ ሲሆን የባንኩ የተቀማጭ ገንዘብ መጠን በቀዳሚው የ2016 የሂሳብ ዓመት ከነበረበት 37.4 ቢሊዮን ብር በ2017 የሂሳብ ዓመት ወደ 45.6 ቢሊዮን ብር የደረሰ ሲሆን ይህም የ22 በመቶ እድገት እንዳሳየ ያመለክታል። በ2017 የባንኩ አጠቃላይ ዓመታዊ ገቢ ሆኖ የተመዘገበው 6 ቢሊዮን ብር እንደሆነም ታውቋል። ይህ የገቢ መጠን ከቀዳሚው ዓመት አንጻር ሲታይ ወደ 300 ሚሊዮን ብር ቅናሽ እንዳለው ተመልክተናል። ባንኩ በ2016 የሂሳብ ዓመት አጠቃላይ የገቢው 6.3 ቢሊዮን ብር የነበረ ሲሆን አጠቃላይ የብድር ክምችቱ ደግሞ 48.8 ቢሊዮን ብር እንደደረሰ ታውቋል። ይህ የባንኩ የብድር ክምችት መጠን በ2016 የሂሳብ ዓመት መጨረሻ ላይ 42.3 ቢሊዮን ብር ነበር። ይህም በአንድ ዓመት ውስጥ አዲስ የሰጠው ብድር መጠን ከ6.5 ቢሊዮን ብር በላይ እንደሆነ ያመለክታል። ባንኩ ከሰጠው አጠቃላይ ብድር ውስጥ ለግብርናው ዘርፍ የሰጠው ትልቁን ድርሻ እንደያዘም ታውቋል። ጸደይ ባንክ በአሁኑ ወቅት አጠቃላይ የሀብት መጠኑ ከ75.5 ቢሊዮን ብር በላይ የደረሰ ሲሆን በአንድ ዓመት ውስጥም ወደ 15 ቢሊዮን ብር ጭማሪ ያሳየ መሆኑን ከሪፖርቱ ለመረዳት ተችሏል። በሌላ በኩል ደግሞ የኮንዶሚኒየም ቤቶች መርሃ ግብር ስህተት እንደነበር ምዝገባውን በትክክል አለመከናወኑን መንግስት አስታውቋል። በአዲሱ የቤት ልማት ፖሊሲ መሰረት 80 በመቶ የመኖሪያ ቤቶች የሚገነቡት በግል ባለሀብቶች መሆኑም ይፋ ተደርጓል። ላለፉት
ዓመታት በኢትዮጵያ ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ስህተት እንደነበር የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶች ባለቤት እንዲሆኑ ዜጎች የተመዘገቡበት መንገድ ትክክል አልነበረም ሲሉም ተችተዋል። በመንግስት የታቀዱ የጋራ መኖሪያ ቤቶች ግንባታ በወቅቱ መጨረስ ያልተቻለው በመርሃ ግብሩ ችግር ምክንያት እንደሆነ የከተማና መሰረተ ልማት ሚኒስትሯ በሰጡት መግለጫ አመልክተዋል። ባለፉት 17 ዓመታት በከተሞች ሲተገበር የነበረው የጋራ መኖሪያ ቤቶች ግንባታ በከተሞች ያለውን የመኖሪያ ቤቶች ችግር በተወሰነ ደረጃ ያቀለለ መሆኑን የጠቀሱት ወይዘሮ ጫልቱ ሆኖም መርሃ ግብሩ ስህተት እንደነበር ነው የገለጹት። መርሃ ግብሩ የመንግስት ተሳትፎ የበዛበትና ሁሉንም ዜጎች የቤት ባለቤት ለማድረግ ታስቦ የተዘጋጀ በመሆኑ ስህተት እንደሆነም አስረድተዋል። ሚኒስትሯ ከጋራ መኖሪያ ቤቶች መርሃ ግብር ጋር በተያያዘ የነቀፉት ሌላው ነጥብ የቤት ፈላጊ ዜጎች ምዝገባ የተከናወነበትን መንገድ ነው። የኮንዶሚኒየም ቤቶች ሲገነቡ መጀመሪያ የታለመው ዝቅተኛ ገቢ ላላቸው ዜጎች ቢሆንም አብዛኛዎቹ በቤቶች ውስጥ የሚኖሩት ግን ተከራዮች መሆናቸውን በሚኒስትሯ ተነስተዋል። በሀገሪቱ የተለያዩ ከተሞች የተገነቡ የጋራ መኖሪያ ቤቶችን ብናይ ዜጎች የቤት ባለቤት እንዲሆኑ የተመዘገቡበት አካሄድ ትክክል አልነበረም። ቤቶቹ ከተገነቡ በኋላም የሚኖሩባቸው ሰዎች በአብዛኛው ተከራዮች ናቸው። ፕሮግራሙም ላለው የሚጨምር እንጂ ቤት የሌላቸው ዜጎችን ለይቶ ችግራቸውን የሚፈታ አልነበረም ሲሉ ወይዘሮ ጫልቱ ተችተዋል። የከተማና ልማት ሚኒስቴር በ2012 ዓ.ም አሻሽሎ ባወጣው የቤት ልማት ስትራቴጂ ከተጠቀሱ 8 የከተማ ቤት አቅርቦት አማራጮች መካከል ቢያንስ ሁለቱ ዝቅተኛ ገቢ ያላቸው ዜጎችን ታሳቢ ያደረጉ ነበሩ። መንግስት ተግባራዊ ሲያደርገው በቆየው የጋራ መኖሪያ ቤቶች መርሃ ግብር ጥቅም ላይ ሲውሉ የነበሩት እነዚህ አማራጮች የ10/90ና የ20/80 የቁጠባና የመንግስት ድጋፍ አሰራሮች ናቸው። በተመሳሳይ መልኩ በጋራ መኖሪያ ቤቶች ግንባታ ላይ ተግባራዊ ሲደረግ የቆየውና መካከለኛ ገቢ ያላቸውን ዜጎች ተጠቃሚ ለማድረግ ያለመው አሰራር 40/60 ቁጠባና የመንግስት ድጋፍን የያዘ ነበር። በቀደሙት ዓመታት ሲተገበር የነበረው የጋራ መኖሪያ ቤቶች መርሃ ግብር ሁሉንም ዜጋ የመኖሪያ ቤት ባለቤት ለማድረግ ያሰበ እንደነበር የከተማና ልማት ሚኒስትሩ አስታውቀዋል። መንግስት ሁሉም ዜጋ ቤት ቢኖረው ደስተኛ ነው ያሉት ወይዘሮ ጫልቱ ይህ ግን የሚሳካ አይደለም ሲሉ ለጋዜጠኞች ተናግረዋል። ሚኒስትሯ በመንግስት ወጪ ብቻ በሚገነቡ ቤቶች ዜጎችን የቤት ባለቤት ማድረግ እንደማይቻልም አጽንኦት ሰጠውታል። በአዲሱ የቤቶች ልማት ፖሊሲ መንግስት በቤቶች ግንባታ ዙሪያ ያለው ተሳትፎ 20 በመቶ ብቻ እንደሚሆንም ሚኒስትሩ አስረድተዋል። ፖሊሲው የሌሎች ሀገራትን ፖሊሲ ልምድ በመውሰድ እንደተዘጋጀ የገለጹት ወይዘሮ ጫልቱ ቀሪው 80 በመቶ የዜጎች የመኖሪያ ቤት ፍላጎት በባለ ሀብቶች፣ በቤት አልሚ ኩባንያዎችና በተለያዩ አማራጮች እንዲመለስ እድል የሚሰጥ እንደሆነ አብራርተዋል። ኢትዮጵያ ከዚህ በፊት የነበራት የከተማ ልማት ፖሊሲ ብቻ እንደነበረ የገለጹት ሚኒስትሯ የቤት ልማት ፖሊሲ በሀገር ደረጃ አለመዘጋጀቱ ለዜጎች አንገብጋቢ የሆነው የመኖሪያ ቤቶች ጉዳይ ትኩረት እንዳይሰጠው እንዳደረገው አመልክተዋል። አዲሱ የቤት ልማት ፖሊሲ የተዘጋጀው በከተማና በገጠር ለሚኖሩ ሁሉም ዜጎች አቅምን ያገናዘበ ተደራሽና በቂ የመኖሪያ ቤት አቅርቦት በዘላቂነት ለማረጋገጥ የሚያስችል የህግ ማዕቀፍ መዘርጋት አስፈላጊ ሆኖ በመገኘቱ እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ ማስታወቁ ይታወሳል። የሚኒስትሮች ምክር ቤት ባለፈው ሳምንት ታኅሳስ 28 ቀን 2018 ዓ.ም ባደረገው መደበኛ ስብሰባው ለውይይት ካቀረባቸው አጀንዳዎች ውስጥ ይኸው ፖሊሲ አንደኛው እንደሆነ ይታወቃል። የቤት ልማት ፖሊሲው በውይይቱ የተነሱ ግብዓቶች ከታከሉበት በኋላ ተግባራዊ እንዲደረግ የሚኒስትሮች ምክር ቤት በሙሉ ድምፅ ማጽደቁንም የጠቅላይ ሚኒስትር ጽሕፈት ቤት ባለፈው ሳምንት ባወጣው መግለጫ አመልክተዋል።